ላችሁና ካንተ ጋር እንጨርሳለን እርስ በርሳችሁ አንድ ነገር ቆይ እስኪ አስጨርሰኝ እኔ ጴንጤ ነኝ ግን ስለ ማርያም የምናገረው ነገር መጽሐፍ ቅዱስም ላይ ስላለ ስለ ማርያም መጽሐፍ ቅዱስም ስለምናገር እኔ ከመላእክት መጽሐፍ ቅዱስ ላይ ሰው ከመላእክት እንደሚበልጥ ይናገራል መላእክትም ስለመለካት መላእክትም መጽሐፍም ላይ ስለተጻፈ እኔ በማርያም ላይ ምንም ኮምፕሌን አላደርግም በማርያም ላይ ኮምፕሌን አላደርግም የኢየሱስ እናት ናት የተከበረች ናት እኔ ባልልም ትውልሉ ቢጽይት ብሎ ይጠራታል እኔ ጴንጦኛ እሺ ነጥቡ ምንድነው አሁን ምንድነው የፈለከው ልታስተላልፍ የፈለከው ነጥብ አሁን ማለት እኔ ስለምልጃው ነው እኔ ማርያም ታማልዳለች የሚለውን እሱን አስረግጥልኝ ነው በቃ እኔ ሌላ ነገር ምን እኔ ኮምፕሌን የለኝም እንደ ጴንጤነቴ ማርያምን እቀበላለሁ እኔ አንዳንድ ሰዎች የሚያላግጡ ሰዎች አሉ እኔ ተናግሬ እኔ ለመማር እኔ ልቤን ክፍት አድርጌ ነው የሚቀርበው የትም ማለት ነው እውቀትም እሺ ወንድማችን መጽሐፍ ቅዱስ እውቀት እንደኖረኝ እሺ ብዙ ሰው ስላለ የሚገባ ለዛ ነው ቶሎ እንት ማለት የፈለኩትና ችግር የለውም ከርዙ ወጣ ሲሆን ለስራት ስለሚወጣ እሺ አንድ ልመልስልህ አሁን የቅዱሳን ምልጃ አሳይቻለሁ ከብዙ አንፃር ከህብረት አንፃር የጳውሎስን መልእክት ጳውሎስ ራሱ ቃል በቃል ምልጃ ይደረግ ብሎ ከመናገሩ ይሄ ደግሞ እግዚአብሔር የሚወደው ደስ የሚሰኝበት መሆኑን አንስተናል ከዛ ያዕቆብ ላይ መጣንበት ዋናው ዓላማ ምን ነበረ ለኃጢአት ይቅርታ የቅዱሳን ምልጃ ያስፈልጋል ወይስ አያስፈልግም የሚል ጥያቄ ጠይቀኝ እርሱንም ቃል በቃል ተማመንን አዎ የታመመው ሰው የኃጢአት ይቅርታ የሚያገኘው በቤተክርስቲያን ሽማግሌዎቹ ጸሎት ነው አልከኝ እዛው ክፍል ላይ ምን ይላል ቃል በቃል ላንብላችሁና የጠየቀኝን መልስልሃለሁ እሺ የእምነት ጸሎት ድውይን ያድናል ጌታም ያስነሳዋል ኃጢአትም ሰርቶ እንደሆነ ይሰረይለታል እርስ በርሳችሁ በኃጢአታችሁ ተናዘዙ ተፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች ይላል የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች ታዲያ አንዳንድ ሰው ከኔም ሰው ነው እኔም ሰው ነኝ የሚል ካለ እዛው ጋር መጽሐፉ መልስ አለው ምን ይላል ኤልያስ እንደኛ የሆነ ሰው ነበር በሰውነት እንደኛ ነው ግን ደግሞ የጻድቅ ሰው ጸሎት ኃይል አላትና እርሱ ግን ምን አድርጓል ዝናብ እንዳይዘንብ አጥብቆ ጸለየ በመድረም ላይ 3 ዓመት ከ6 ወር አልዘነበም ሁለተኛም ጸለየ ሰማዩም ዝናቡን ሰጠ ምድሪቷን ፍሬዋን አበቀለች ስለዚህ በሰውነት አይደለም በክብር እግዚአብሔርን በመምሰል ጥሪያቸው እግዚአብሔር ጋር መልስ በማግኘት የቅዱሳኑ የተሻለ ኃይል አለው ይሄን የሚለው መጽሐፍ ነው የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች እግዚአብሔርም አይኖቹ ወደ ጻድቃን ጆሮቹም ወደ ጩኸታቸውም ተብሎ ተጽፎልናል ይሄ የመጽሐፍ ቅዱስ ሐሳብ ነው ምናምነው ምልጃ ይሄ ነው ታዲያ ማርያም ታማልዳለች የሚል ተጽፏል ወይ እስቲ እሱን አሳዩኛል ያሳየነው የቅዱሳን እንደመሆኑ ማርያም ቅድስት ነች አይደለችም ነች ለምንድነው ነጥሎ የማርያምን ብቻ መጠየቅ ያስፈልግ ወይም እሱን ብቻ ማውራት ያስፈልግ ከተባለ ሲጀመርኛ አማላጃችን ማርያም ብቻ ነች ብለናል አይደለም ቅዱሳን ያማልዳሉ ነው ትምርታችን ማርያም ብቻ ብለን ቢሆን ማርያም ላይ መጠየቁ ትክክል ነበር ግን ማርያም ብቻ አላልንምና ለምንድነው ታዲያ ማርያም ላይ ብቻ የሆነው ጥያቄው ጳውሎስ ያማልዳል የሚል እስኪያንጡ ጴጥሮስ ያማልዳል የሚል እስኪያንጡ አልተባልንም የተባልነው ማርያምን እንደመሆኑ ቀጥሎ የሰጠው ሐሳብ አንተ ውስጥ ያለ ቢሆንም እኛ ጋር ውሃም ያነሳ አይደለም ለማርያም የሆነ ግልጽ ጥላቻን ያሳያል የምንለው ከጥያቄያችሁና ከምታነሱት ሐሳብ አንፃር ነው ምክንያቱም ግልጽ የቅዱሳን ምልጃ አሳይተን ለኃጢአት ይቅርታ ተብለን ተጠይቀን እሱንም አሳይተን ግን ማርያም የሚል አንጡ የሚለው ለማርያም ያለን ጥላቻ ያሳያል ይሄ ግልጽ ነው ቃል በቃል በደንብ ስማ ቃል በቃል መጽሐፍ ቅዱስ ላይ የሌሉ ግን ምናምናቸው ብዙ ሐሳቦች አሉ እኛ እምነታችን ሶላ ስክሪፕቸር አይደለም ይሄ የሉተር ትምህርት ነው መጽሐፍ ቅዱስ ብቻ የሚለው የሉተር ትምህርት ነው ወይም የተጻፈ ብቻ የሚለው እኛ ማንቀበለው ትምህርት ነው ከሆነ እንዲህ አይነት ጥያቄ ለሚያመጣ ሰው ይሄን ያለው የመጀመሪያው ማን ነው እንላለን መጽሐፍ ቅዱስ ብቻ የሚል አንጡ
እንደዚህ የሚል ትምህርት አለን ሲሉ አንቱ እንደዛ ብሎ ያስተማረ ሐዋርያቱ ብለዋል ካሉ ሐዋርያቱ እንደዛ እንዳላሉ ይልቁንም ደግሞ በቃላችንም ወይም በመልእክታችን የተማራችሁትን ወግ ወይም ትውፊት ያዙ ብሎ እንዳስተማሩ ጳውሎስን ጠቅሰን እናሳያለን ቃል በቃል። ነገር ግን አይደለም ሐዋርያቱ ኢየሱስ እንኳን በትውፊት የመጣን ቃል ሲጠቀም እናያለን። ለምሳሌ በሙሴ ወንበር የሚለው እኮ ኢየሱስ በሙሴ ወንበር የሚል በብሉይ ኪዳን የተጻፈ ጽሑፍ ስላለ አይደለም። የሙሴ ወንበር የሚል ጽሑፍ የለም ብሉይ ኪዳን ላይ። ኢየሱስ ግን ብሏል። ጳውሎስ ኢያሬስና ኢያንባሬስ ብሎ የተናገረው እነኛን ጠንቋዮች ስማቸው ስለተጻፈ አይደለም በብሉይ ኪዳን ላይ አልተጻፈም። በትውፊት የመጣውን ግን ሲጠቀመው እንመለከታለን ማለት ነው። ስለዚህ የቃል በቃል ጥያቄዋ በዚህ ትከሽፋለች። ቃል በቃል ሥላሴ የሚል መጽሐፍ ቅዱስ ላይ አልተጻፈም። ሥላሴ የምትለው ወርድ ማለት ነው፣ ትምህርቱ አለ። ስለዚህ ለአንድ ለማያመን ሰው ትምህርቱን እንጂ ቃል በቃል እኮ አለ የሚል ሙግት ውስጥ አልገባም ማለት ነው። ትምህርቱን አሳየዋለሁ። ቃሉ ደግሞ ቴዎሎጂውን የሚያብራራ ቴዎሎጂካል ወርድ ነው፣ ነገረ መለኮትን የሚያብራራ ቃል። ይሄ ደግሞ እንደየዘመኑ ገላጭ የሆኑ ቃላቶችን መጠቀም ይቻላል። ቴዎስስ ስንል የመሳሰሉትን ስንል ቴዎቶኮስ ስንል እነዚህ ለምሳሌ ቴዎቶኮስ ወላዲተ አምላክ ማለት ነው። ይሄን የምናብራራው ከመጽሐፍ ቅዱስ አንጻር ነው። ግን ቃል በቃል ቴዎቶኮስ የሚል ማሳየት አለብን? በእርግጥ አለ እኮ፣ ግን ማሳየት ግዴታ ነው ወይ የሚል ሐሳቦችን ብናነሳ ምን ይሆናል ማለት ነው? ይሄ ነገሩን ከመረዳት ይልቅ ቃል ላይ ብቻ የተጠመጠመ ሐሳቡን ያለ መቀበል እንትን ውስጥ ይከተናል፣ ለውስጥ ይከተናልና ከዚህ እንውጣ። ማርያም ታማልዳለች የሚል እንዲጻፍልንም አንጠብቅም። ምክንያቱም የተብራራው የምልጃ ሐሳብ መጽሐፍ ቅዱስ ላይ አለ። ማርያም ግን ታማልዳለች የሚል ጽሑፍ የለም። ቃል በቃል ማርያም ታማልዳለች የሚል የለም። ሥላሴ የሚል የለም። ወደ መንፈስ ቅዱስ ጸልዩ የሚል የለም። ብዙ ምን አነሳቸው የሌሉ ቃላቶች ቃል በቃል የሌሉ ቃላቶች አሉ። ቃል በቃል ለምሳሌ ምን አነሳቸው አሉ፣ ግን ማልስ ማሰጡበት ማለት ነው። ከዚህ ሐሳብ አንጻር ከቃል በቃል ተሻግራችሁ ሐሳብ ለመረዳት የመጽሐፍ ቅዱስን ለመረዳት ሞክሩ። የቅዱሳን ምልጃ ሳይቻለው ማርያም ቅድስት ነች፣ ከቅዱሳን ሁሉ በላይ የሆነች ቅድስት ነች። ስለዚህ እሷም ታማልዳለች ማለት ነው። እግዚአብሔር ይስጥልኝ። ኦኬ ቴንኪው። ተመልሼ የሚገባለው እኔ መማር ስለሚወድ እማራለሁኝ። በክርስቶስ ያመነ ሁሉ ጻድቃን ወይም ጻድቃን ብለው ነው የሚጠራቸው። ችግር የለውም፣ እየተማረን እንቀጥላለን። ቴንኪው ስለነበረ በጣም ነው የማመሰግናችሁ። እኔም ውስጥ ጥያቄ ካለ በውስጥ መጠየቅ ትችላለህ፣ እየመጣህ መጠየቅ ትችላለህ። ፎሎ መልሼ እላለሁ። እሺ ጻፍልኝ በውስጥም ስትፈልግ። ቴንኪው ማይ ብራዘር። እሺ እናመሰግናለን ኢዮባ ወንድማችን። ገለቱ ግን ሳሚ ዋትስአፕ ልብል ወይስ ፌስቡክ ሃሎ ልብል? እንግሊዝኛው ወይስ ጀርመንኛው ይሻላል? አንተ በመረጥከው በዚህ መልኩ ብዋጋ ይሻለኛል በምትልበት አንተ በመረጥከው። እንዴት ነህ ፈለግ? ሁሉ ሰላም እግዚአብሔር ይመስገን። ዌልካም ብለናል። ደስ ብሎኛል። እንግዲህ ይኸው ሳልተኛ ቀርቼ አንተ ላይቭ ሳይ እንግዲህ ወይስ ልግባ ወይስ ልተኛ አልኩ፣ ገባው። እንግዲህ ሳሚ በጣም ነው የምናመሰግነው። ዌልካም ብለናል። ታንክ እሺ ታሙ ተመስገን ወይ አልሰማም። ዲያቆንዬ አከም ጅርቱ ሰላም ዲያቆን ነጋ ማበዲያ ነጋ ወጂና ከም ወጂ ነግሙ ፈሬድ እሺ ማበዲያ እንበል ማይስፍታ ማናጀራ አከሲ ከዚህ በላይ አልችልም። ሁላችሁም እንደየቋንቋችሁ ነው አናገራችሁ። ከዚህ በኋላ ዲያቆኒ ስላየው ደስ ብሎኛል። ኢዮብዬ፣ ሶኒ፣ ዳጊ፣ ሳሚ ላይምታችም ያላችሁ ክርስቲያኖች ሁላችሁንም ሰላም ብያለሁ። ሁላችሁንም ሰላም ብያለሁ። ድል በድል ካለ ፕሊስ ሞዴሬተሮች ያስገቡት። እሺ አክሲስ የሚል አካውንት። እሺ ቶኒ
ሰላም ሰላም ዳቁኒ እንደት ናችሁ? ሁላችሁም ኢዮባ፣ ሳሚ፣ ታሜ፣ ዳጊ ከታችም ያላችሁ ሰላም ብያችኋለሁ። እንዴት አዳሩ? አለው ልስ ቶኒ እኔ የምልህ ወላይተኛ ትችላለህ እንዴ ቶኒ? አልችልም። አይ በቃ እኔም አልችልም ሌላ ቋንቋ። እሺ ቶኒ እንኳን ደህና መጣለን። እሺ ተወዳጆች እንግዲህ የዛሬው ርዕሳችን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰበው ትምህርት ካለ ፕሮቴስታንት የሆኑ ወንድሞቻችን ይገቡና ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ይሉናል። ሶ ከነሱ ጋር እንወያያለን ማለት ነው። እሺ ዳጊ እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣው ዳጊ? አለን አለን። እኔ ፕሮቴስታንት ነኝ። እሺ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰመው ትምህርት አለ ብለህ ታምናለህ ወንድማችን? አሁን እሱ እዮብ በሚያብራራው ጉዳይ ስላልገባኝ ልጠይቅ ነበር የገባሁት። ግን ያው መጨረሻ ላይ እኛ መጽሐፍ ቅዱስ ብቻ ነው የሚለው አናምንም ስላለ እኔ እሱ ጋር ተመለሰልኝ። ከዛ በኋላ መጠየቅ አልችልም መቼስ። ያው እኔ ሀሳቤ ያው ለሱ አንተ አሁን የጠየቅኩህን ሰምተኛል? ይቅርታ እኮ ነበር የጠየቅኩህ። እስኪ ንገረኝ። ኦርቶዶክስ ቤተክርስቲያን ብቻ ከመጽሐፍ ቅዱስ ውጭ ብትለው ነገር አለ አይደል ያልከኝ? እንደዛ አይደል? ከመጽሐፍ ቅዱስ ውጭ የምታስበው ትምህርት አለ ብለህ ታምናለህ ወይስ አታምንም? እንዳየ እኔ ያን ያህል ስለ መጽሐፍ ቅዱስ እውቀት ባይኖረኝም አምናለሁ። ታምናለህ? በጣም ጥሩ። ምን ብለን ምናምነው ትምህርት ለምሳሌ ኦርቶዶክሲያን እንዲህ ብላችሁ የምታምነው ትምህርት ከመጽሐፍ ቅዱስ ውጭ ነው የምትለውን ትምህርት ሲያንሳለን። ኦኬ ለምሳሌ እኛውን ፕሮቴስታንቶች ከመጽሐፍ ቅዱስ ውጭ የሚያስተምሩት ትምህርት አለ ብለን እናምናለን። በተጠይቀን ከመጽሐፍ ቅዱስ ውጭ የምታምኗቸውን መዓት ትምህርቶች እያነሳን ይሄ ትምህርት ፈጽሞ መጽሐፍ ቅዱስ አይደለም ከመጽሐፍ ቅዱስ ውጭ ነው እያለን እናሳያለን። ወንድማችን እንዳየ አንተ የትኞቹ የኦርቶዶክስ ቤተክርስቲያን ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ ናቸው ለምታምነው? እስኪ ትምህርቶቹን ንገረን። አሁን ያወራው ስለ ምልጃ ያወራው። ኦኬ በጣም ጥሩ። እሺ የቅዱሳን ምልጃ እንግዲህ ቅዱስ ቤተክርስቲያናችን ከምታስተምራቸው ትምህርቶች ውስጥ አንዱ ነው። እያልከን ያለው ይሄ ትምህርት አሁን ኦርቶዶክሲያን በዚህ ዙሪያ የሚያምኑት ትምህርት ፈጽሞ መጽሐፍ ቅዱስ መሰረት የለውም ከመጽሐፍ ቅዱስ ውጭ ነው እያልከን ነው አይደል? አይደለም። በህይወት ያለ ሰው ይማልዳል ይጸልያል በሚለው እስማማለሁ። መጽሐፍ ቅዱስም ይላል። አሁን ሲያሳይም አይቼዋለሁ። ግን ላይክ የሞተ ሰው ይማልዳል በሚለው ነው እኔ የማልስማማው። ቅዱሳን ከሞቱ በኋላ ሙታን ናቸው ወይስ ሕያዋን ናቸው? ሕያዋን ናቸው ግን ይማልዳሉ የሚል አለ። ኦርቶዶክስ ቤተክርስቲያን ሙታን ምልጃን ያቀርባሉ ብላ አስተምራም አታውቅም። አሁን ምንድነው መሰለ ብዙ ጊዜ አንዳንድ ሰው ሰራሽ ሎጂኮች አስቸጋሪ ናቸው። ማለት ከሞቱ በኋላ በህይወት እያሉ ምናምን የሚባል ሎጂክ ሲጀመር መጽሐፍ ቅዱሳዊ መሰረት የለውም። ከምን አንጻር ነው እንደዚህ ያልኩ? ቅዱስ የምንለው አምላካችን እግዚአብሔርን ብቻ ነው። የእርሱ ቅድስና ደግሞ ገንዘቡ ነው። ማንም አይሰጠውም፣ ማንም አይነጥቀው። ቅዱሳን የምንላቸው ግን ቅዱሳን ሰዎችን ብቻ ነው። እንደ ወንድማችን እንዳይ ምን ቅዱሳን የምንለው ቅዱሳን ሰዎችን ብቻ ነው ወይ? አዎ እንደዛ አይደል? ቅዱሳን የምንለው ቅዱሳን ሰዎችን ብቻ ነው ዳጊ? እኔ አሁን ስለ ምልጃ ለማወቅ ነው የገባሁት። ፈለገዬ ቅዱሳን የምንለው ቅዱሳን ሰዎችን ብቻ ነው ወይ ዳጊ? እንዴ ምንም አይነት የሆነ መጽሐፍ ቅዱስ መሰረት ሳይኖር እኮ ሞራሉ የለህም ይህ ትምህርት ከመጽሐፍ ቅዱስ ውጭ ነው ለማለት። አንድ ጊዜ ይሄን ነገር ግልጽ እናድርገው። ቅዱሳን የምንለው ቅዱሳን ሰዎችን ብቻ ነው ወይ? ያው ቅዱስ ያልሆነ ሰው ታዲያ እንዴት ቅዱስ ይባላል? ጥያቄ አልገባም። ቅዱሳን የምንለው ቅዱሳን ሰዎችን ብቻ ሳይሆን ቅዱሳን መላእክትንም ጭምር ነው። ኦኬ ቅዱሳን ብለን የምንጠራው ቅዱሳን ሰዎችን ብቻ ሳይሆን ቅዱሳን መላእክትም ነው። በቅድስና ቅዱሳን ሰዎችና ቅዱሳን መላእክት አንድ ናቸው። ምክንያቱም ይሄ ቅድስና የጸጋ ነው፣ የስጦታ ነው። ቅዱስ የምንለው አምላካችን እግዚአብሔርን ብቻ ነው። የእርሱ ቅድስና የባህሪው ማንም አይሰጠው፣ ማንም አይነጥቀው።
ይሄኛው ቅድስና ደግሞ የጸጋ ነው። አየህ፣ ከአምላካቸው ከእግዚአብሔር ዘንድ ያገኙት የስጦታ ቅድስና ነው፣ እንደተሰጠ ሁሉ የሚነጠቅ። ስለዚህ ቅዱሳን ስንል ቅዱሳን ሰዎችን ብቻ አይደለም ያወራን ያለ ነው፣ ቅዱሳን መላእክትንም። ስለዚህ ቅዱሳን ከሞቱ በኋላ አትበል ዳጊ። እሺ፣ ይሄ በጣም የሰነፍ ሰው ሎጂክ ነው ብራዘር። ስፔሻሊ በፕሮቴስታንቱ ቤት ገና ለገና አይ ቅዱሳን ምልጃን ያቀርባሉ ወይም አያቀርቡም የሚለውን ሀሳብ በመጽሐፍ ቅዱስ ማስረጃ ማቅረብ ያቃታቸው ድኩማን የሆኑ ሰዎች የፈጠሩት ሎጂክ ነው። ቅዱሳን መላእክት ይሞታሉ ዳጊ? ምን ቅዱሳን መላእክት ይሞታሉ? ኢዮባ ጋር ቀጥሎ አንድ ጊዜ ኢዮባ ቀጥል ፕሊስ። እኔ ትንሽ እኔ ያን ያህል እኮ ለጥያቄ እሱ ኢዮብ ያስረዳውን ነገር ለመረዳት ነው የገባሁት። ኢዮብ ስላልገባኝ ማለት ነው። እሺ በምድር እያሉ ይማልዳሉ ብለሃል አይደለ? መማለድ ማለት መጸለይ አይደል? ለሰው ወደ እግዚአብሔር ማለት ነው አይደል? ወደ እግዚአብሔር መጸለይ። ምልጃ ወደ እግዚአብሔር መጸለያቸው ነው። በሰማይ ሲሄዱ ጸሎት ያቆማሉ ወደ እግዚአብሔር መጸለይ። በሰማይ ሲሄዱ ስለ ሰው ይጸልያሉ የሚል የመጽሐፍ ቅዱስ ቃል አለ። ለምን ይጸልያሉ ሳይሆን መጸለይ ያቆማሉ ወይ? እኔ እንጃ። አለ እንደዛ የሚል ቃል አሳየኝ። ምን የሚል ቃል? እንደዛ በሰማይ ሲሄድ ይጸልያሉ ስለ ሰው ይማልዳሉ የሚል ቃል ካለ አሳየኝ። ስለ ሰው ምናምን አላልኩም። ምን ያልኩት መጸለይን ነው። ስለ ሰው እኮ ነው እያወራ ያለሁት። ቆይ ጸሎቱ ጋር እኮ እንመጣለን። አስቀድሞ በምድር እያሉ ይጸልዩ ነበር። በምድር እያሉ ስለ ሰው ብቻ እኮ አይደለም ይጸልዩት አይደለ? ዋናው ሐሳቡ ጸሎቱን መጀመሪያ ጸሎቱ ላይ እንስማማ። በምድር እያሉ ይጸልያሉ፣ በሰማይ ሲሄዱስ ጸሎት ያቆማሉ ወይስ ይጸልያሉ? እንጃ። እኔ ፖይንቱ እንትኑ የለኝም። ስለዚህ አሁን እዚህ ጋር እንዲህ ብዬ ዘበራርቄ ፕሮቴስታንቱንም እኔ እውቀት የለኝም ብያለሁ ስገባ። መጀመሪያ እውቀት ኖሮኝ አይደለም። ስለዚህ እጅ ላይ መጽሐፍ እንደዛ አይደለም። ቪዲዮዎች የሚያሳየው ብዙ መንፈሳዊ ነገር ላይ እንደምትሰራ ነው። ያ ግን ያን ያለው ገብቷል አይደል? እኔ አስተማሪም አይደለሁም እውቀት ያለኝም ሰው አይደለሁም። ገብቷል ግን ስለዚህ ይሄን ደግሞ ይሄ ቃል እንዳልተጻፈ ደግሞ አውቃለሁ። ስለሱ ደግሞ ከተጻፈ አሳዩኝና አስረዱኝ ብዬ ነው የገባሁት ለማወቅ። እሺ እንጂ ለመጠየቅም አይደለም የገባሁት። እጅ ላይ መጽሐፍ ቅዱስ አለ? ስልኬ ላይ አለሽ? አይ ማውጣት ትችላለህ ለማንበብ? አንተ አታውጣልኝ? አለው እኮ ነው ያልኩኝ። እኔ አላወጣም እኮ አይደለም ያልኩኝ። ወይ ያለው የለም እኮ ነው መልሱ። ስልክ ላይ አለ አልኩ። ስልክ ላይ አለ። እሺ ንገረኝ፣ ችግር የለውም። አውጥተህ ለማንበብ ከተመቸ ነው፣ ካልተመቸ ችግር የለውም። ካለ አውጣ። እሺ ራዕይ ምዕራፍ 6 ከቁጥር 9 ጀምሮ። እሺ ላንብበው ነው? አንብበው። እስከ ስንት? ከቁጥር ከ9 እስከ ስንት? እስከ 10። አምስተኛውንም ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያ በታች አየሁ። በታላቅ ድምፅም እየጮሁ ሳይሆን እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንን በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። እሺ ማን ነው እንደዚህ እያለ ያለው? ቅዱሳን አይደል? እሺ ሰማዕት የሆኑ ቅዱሳን ማለት ነው። በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንን በምድር በሚኖሩት ላይ እስከ መቼ አትበቀልም አሉት ይላል። ከዛ ለእያንዳንዳቸው ነጭ ልብስ ተሰጣቸው። እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮችና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው ይላል። አሁን እነኚህ ነፍሳት ጸልየዋል አይደል? ወደ አምላካቸው
እሺ በምድር እያሉ ይጸልዩ ነበር፣ በሰማይም ሄደው ይጸልያሉ። ጸሎት አይቆምም ማለት ነው። በምድር እያሉ ስለ ቅዱሳን ስለ ሌሎች ነፍሳት ይጸልዩ ነበር። በሰማይ ሲሄዱ ይሄንን ጸሎት ሌሎቹን ጸሎት ይጸልያሉ። ልክ ስለ ቅዱሳን ስለ ሌሎች የሚደረገውን ጸሎት እንዳይጸልዩ የሚከለክላቸው ነገር ምንድን ነው? እንደዚህ የሚል የለማ። እዚህ ጋር ስለ ሰው ጸለዩ የሚል አለ። እዚህ ምን አልከኝ? ስለ ሰው ጸለዩ የሚል አለ። እዚህ ጋር ምን አልከኝ? አልሰማሁም፣ ይቅርታ አይ ተቋርጦብኝ ነበር። ስለ ሰው ጸለዩ የሚል አለ። እዚህ ጋር ችግር የለውም። ስለምን ጸለዩ እኮ አይደለም የኔ ጥያቄ። ስለምን ጸለዩ የሚለውንም አይደለም ያወራሁት። እዚህ ጋር ያሳየው ቆይ አንዴ ቆይ ዳጊ ሌላ ቦታ መግባትም አልፈልግም። እኔ መስማት የምፈልገው አንዴ ዳጊ፣ አንተ መስማት የምትፈልገውን እኮ አይደለም መንገር ያለብኝ እኔ። እኛ ምናምነውን ነው መንገር ያለብኝ። አንተ መስማት የምትፈልገውማ ቅዱሳን አያማልዱም አማላጅ ኢየሱስ ነው ብለህ እልል ብለህ ትወጣለህ። እሱ አንተ የምትፈልገው ነው፣ እውነቱ አይደለም። አለም አምነው አለ ችግር የለብኝም። አንዴ ወንድሜ መጽሐፍ ቅዱስ ስናነብ እኛ የምንፈልገውን ሳይሆን የሚነግረንን ነው ልንቀበል የሚገባው። እኔ ለአንተ ላሳየ የሚገባኝ የሚነግረኝንና ምናምነውን ነው እንጂ አንተ የምትፈልገውን አይደለም። እና ላሳየ የፈለግኩትን ሐሳብ ተረዳኝ መጀመሪያ። ከዛ በኋላ ተቀበለው አትቀበለው ያንተ ጉዳይ ይሆናል። ልክ አንተም ስትነግረኝ ልቀበለው አልቀበለው የኔ ጉዳይ ይሆንና እውነቷን ብቻ እናወራለን፣ መጽሐፍ ቅዱሱ ያለንን ማለት ነው። እኔ ያሳየው እዚህ ክፍል ላይ ጸሎት ነው። ነፍሳት የታረዱ ነፍሳት ሰማዕት የሆኑ ወደ ጌታቸው ይሄዱ ማለት ነው። በስጋ የተለዩ ነፍሳት እንደሚጸልዩ አሳየው። ይጸልያሉ፣ አዎ ይጸልያሉ። ስለምን የሚለውን አይደለም እዚህ ጋር ያሳየው፣ መጸለያቸውን ነው። በምድር እያሉ ይጸልያሉ፣ በሰማይም እያሉ ይጸልያሉ። እዚህ ጸሎት ውስጥ በምድር እያሉ ስለ ሌሎች ይጸልያሉ። ልክ በሰማይ ሲሆን ግን ስለ ሌሎች የምትለውን ነጥሎ የሚያወጣው የትኛው የመጽሐፍ ቅዱስ ሐሳብ ነው ነው የኔ። ጸሎቱ ስላልተቋረጠ ስለ ሌሎች የሚለውን ግን ነጥሎ ያወጣው የትኛው ነው? ምክንያቱም ይህን ማስረዳት ይህንን ማሳየት የኛ ግዴታ ሳይሆን ያንተ ግዴታ ነው የሚሆነው፣ ወይም እንዳንተ የሚያምኑ ሰዎች ግዴታ ነው። እንዴት ካልከኝ በምድር እያሉ ስለ ሌሎች ይጸልያሉ፣ አዎ ይጸልያሉ። ልክ ግን ወደ አምላካቸው ሲሄዱ ስለ ሌላው መጸለይ ይቆማል አልካ። አሁን ይሄን የምትለው አንተ ነህ። እኔ መቋረጥን አላወራውም። መቋረጥ ካለ መቋረጡን የተናገረ የመጽሐፍ ቅዱስ ሐሳብ ሊሰጥ ይገባል። እኔ ግን መቀጠሉን ማምነው እነሱ በምድር እያሉ ቅዱሳኑ ሕያዋን ናቸው፣ ወደ አምላካቸውም ሲሄዱ ሕያዋን ናቸው። በምድር እያሉ ይጸልያሉ፣ በሰማይም ሄደው ይጸልያሉ። ጸሎታቸው ውስጥ ግን ልክ ወደ አባታቸው ወደ አምላካቸው ሲሄዱ ስለ ሌሎች የምትለዋ መውጣቷን መጽሐፍ አልነገረኝም። ሰው ነው እያወጣ ያለው። ስለዚህ እኔ ማስረጃ የምፈልገው እኔ ነኝ ማለት ነው፣ አንተ አትሆንም። አሁን ምን እያልኩኝ ነው? ጸሎት በምድር እያሉ ይጸልያሉ፣ በሰማይም እያሉ ይጸልያሉ። በምድር እያሉ ሲጸልዩ ስለ ሌሎች ይጸልያሉ፣ በሰማይ ሲጸልዩ ግን ስለ ሌሎች የሚለውን የሚያወጣው የትኛው የመጽሐፍ ቅዱስ ክፍል ነው? እኔ ጥያቄ ይሄ ነው። አይ እኔ እሺ እኔስ የሚነግረው የትኛው ክፍል ነው ብለህስ እሺ የቱ ነው መልስ? የሚነግረውማ የቅዱሳን ምልጃ የታመነ መሆኑን አሳይቻለሁ። መጀመሪያ ለዛኛው ወንድም ሳሳየው ነበር ስለ ሌሎች መጸለይ አለ። እሱንም አምንበታለሁ እኮ አንድ ወንድም የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች ያዕቆብ ይላል አይደለ? ይሄ ጥቅስ ይሄ ሐሳብ ጽድቁ በምድር እያለ ብቻ ነው የሚለው ወይስ ደግሞ የጻድቅ ሰው ጸሎት ነው የሚለው? የጻድቅ ሰው ጸሎት። ይሄ ጽድቅ በምድር የሚቀር ነው ወይስ በሰማይም ከሄዱ በኋላ ጻድቅ መባላቸው ይኖራል? አለ በሰማይም ግን እሺ በሰማይም ያማልዳሉ የሚል ቃል እኮ ነው። እኔ እኮ ነው የፈለኩት እኮ በሰማይ ያሉ በሰማይ ሲሄዱ ያቋርጣሉ የሚል የለማ ወዳጄ። በምድር እያሉ በሰማይም እያሉ መካከል ላይ ልዩነት እንደተፈጠረ ጥቅስ ማስረዳት ያለብህ አንተ እኮ ነህ። እኔ አልተቋረጠ ብዬ አላምንም። እሺ እኔም አለ ብዬ አላምንም። ለዛ ያን እንድታስረዳኝ ነበር የፈለኩት። አዎ አለ ብለህ ማታምነው ከየትኛው የመጽሐፍ ቅዱስ ሐሳብ ተነስተህ ነው? ስለማይል መጽሐፍ ቅዱስ ምንድነው ማይለው?
አይልም እንደዛ። ጸሎታቸውን ይቀጥላሉ፣ ግን ያማልዳሉ አይልም። ስለ ሰው ይጸልያሉ፣ ይማልዳሉ አይልም። እሺ እሺ፣ በምድር እያሉ ስለ ሌላው ይጸልያሉ አይደል? በምድር እያለ አዎ ይጸልያል። እሺ፣ ጸሎቱ አልተቋረጠም ወደ ሰማይም ሲሄዱ፣ ግን ስለ ሌላው መጸለይ ግን ተቋርጧል አይደል? በአንተ ንግግር ለእኔ አዎ። አንጣ እሱን እንደዛ የሚለውን አንጣ እኮ አንተ እንደዛ ያማልዳል የሚለውን ደግሞ አምጣልኛ። እኔ እሺ ቆይ ያንተን ስጠኝ እኮ እሱን ካመንኩት ዳጊ አንተ እንደዛ አይነት እምነት እንዲኖርህ ያደረገህን ጥቅስ ስጠኝ። እኔ ደግሞ እኔ እንደተናገርኩት አይነት እምነት እንዲኖረኝ ያደረገኝን ጥቅስ ሰጥሃለሁ እኮ። መጽሐፍ ቅዱስ እንደዛ አይልም። በቃ አይልም አይልም ማለት የለም ማለት ነው። አዎ መጽሐፍ ቅዱስ አይደረግም ማለት ነው። ካላለ አይደረግም ማለት ነው። ያ ለእኔ መጽሐፍ ቅዱስ የማይለው ነገር ሁሉ ነገር የለም። በቃ እሺ፣ ወደ መንፈስ ቅዱስ ትጸልያለህ አንተ? ወደ መንፈስ ቅዱስ ትጸልያለህ አንተ? እኔ ወደ እግዚአብሔር ነው የምጸልየው እንጂ ወደ መንፈስ ቅዱስ አይደለም። መንፈስ ቅዱስ እግዚአብሔር አይደለም ማለት ነው። ወይኔ እኔ አሁን ወደ ሌላ ነገር ለምን እንትን ትወስደኛለህ? አይደለም አይ ሌላ ጥያቄ ላስረዳ ስለፈለኩ ማስረዳ። ቆይ ወንድም አለው ይህን ነገር እንድታስረዳኝ ሌላ እኔ አሁን ሌላ ነገር ነገርኩህ እኮ እንደሌላው እንደዚህ መጽሐፍ ቅዱስ አውቄ ምናምን ልሞግትህ አይደለም። ልሞግትህ እኮ አንዴ ስማኝ። ሞግተኝ መቻልኩኝ እኔ እኮ አይደለም የሆነ መስመር ትሄድና እንደዛ አደረግኸው። እኔ አሁን እሺ አንዴ ቆይ እባክህ አንዴ የሆነ መስመር ትሄድና አላዋጣ ሲል ትቆምና ጠያቂ ትሆናለህ። ሲመለስልህ ደግሞ ሞጋጅ ትሆናለህ። እምነቴን ቆይ እንዳገባ እምነቴን ነገርኩ፣ ከምን አንፃር እንደዛ እንደምናምን ነገርኩ፣ ግን ሞጋጅ ሆነ ቀረብክ። ከዛን ሙግት ከሆነማ ማነጻጸሪያ ላሳይ ስል ደግሞ ጠያቂ ብቻ ትሆናለህ። ይሄ አካሄድ በጣም የተበላበትና አንድ እርምጃ ማታራምደን አካሄድ ነች። ጠንቅቄ ስለማውቃት ነው ያን አካሄድ። ለማንኛውም አንተ እንደ ክርስቲያን ከቅዱሳን ምልጃ ይልቅ የመንፈስ ቅዱስን አምላክነት ማመን ይቀድማል። የቅዱሳን ምልጃ በኋላም ይመጣል። የመንፈስ ቅዱስን አምላክነት ካላመንክ የመንፈስ ቅዱስ አምላኬ ብለህ ወደ መንፈስ ቅዱስ ማጸልይ ከሆነ መንፈስ ቅዱስን አድርግልኝ ማትል ከሆነ ከአብና ከወልድ እያሳነስከው ነው። እንደ እግዚአብሔርነቱ እንኳን አላየኸው። እኔ ምጸልይ ወደ እግዚአብሔር ነው እንጂ ወደ መንፈስ ቅዱስ አይደለም ስትል መንፈስ ቅዱስ እግዚአብሔር አይደለም እያልከኝ ነው። ለእኔ የሚቀድምብኝ አሁን ይሄ ነው። የቅዱሳን ምልጃ ቁጭ አድርጌ ለአንተ መንፈስ ቅዱስ አምላክ እንደሆነ ባስተምር ይቀለኛል። ምክንያቱም እኔ የምፈልገው ያንተ ነፍስ እንድትድን ስለሆነ ማለት ነው። ያነሳሁት ግን ለምንድን ነው? ካልተጻፈና ካላየው አይደረግም አልቀበልም ማለት ነው ስላልከኝ ወደ መንፈስ ቅዱስ ትጸልያለህ ያልኩ። አልጸልይም አልከኝ። እኔ የምጸልይ ወደ እግዚአብሔር ብቻ ነው አልከኝ። መንፈስ ቅዱስ እግዚአብሔር አይደለም ወይ ብዬ ጠየቅኩ። አዎ ነው ወይ አይደለም ብለህ መመለስ ግዴታ ነው። ምክንያቱም አንስተኸዋልና ግድ ይመለሳል። ካላነሳው ደግሞ አንተ ሚዩት ታደርግና እኔ እሱን ማስረዳት ይኖርብኛል ማለት ነው። ቀጥል እሺ። ይሰማል? አሁን መታል። ቀጥል ከሰማኸኝ። ይሰማል? ኔትወርኬን ቀይ ያበራብኝ። እሺ ኔትወርክን አስተካክል። እስከዛ ሚዩት አድርገውና ኦኬ አሁን ይሰማል። አሁን በጣም መሰለኝ። ኧረ ወይኔ። ቀጥል እሺ። ሚዩት አድርገው አንዴ። በቃ ቆይ ሚዩት አድርገውና ሞዴሬተር ሚዩት አድርጉት ከቻላችሁ። ያነሳሁት ሐሳብ ምንድነው? የመጀመሪያው ቅዱሳን ያማልዳሉ ስንል ስለሌላው ይጸልያሉ ነው። ጳውሎስ እንደሚል አይተናል። የቅዱሳን ምልጃ ወይም አንዱ ለአንዱ መጸለይ እግዚአብሔርን ደስ የሚያሰኝ እንደሆነ አይተናል። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ ጸጥና ዝግ ብለን የክርስትና ትልቁ ግብ ክርስቶስን መምሰል ነው አይደል? ሱታፌ አምላክ ምንለው ቴዎስስ ምንለው እርሱን እየመሰል እንድንኖር አንዱ ለአንዱ እየጸለየ በክርስቲያናዊ ህይወት ልንኖር ግዴታ እንደሆነ መጽሐፍ ቅዱስ ያስተምረናል ማለት ነው። እሱን አየን።
ከዛን ቀጥሎ የተጠየቅነው ጥያቄ ምን ነበረ? በሌላኛው ወንድም ለኃጢአት ስርየት ይጠቅማሉ የሚል ነበር። እሱን ከያዕቆብ አሳየን። አሁን ምን የሚል ጥያቄ መጣ? አይ እሱን እቀበላለሁ ግን ከሞቱ በኋላ የሚል መጣ። እኛ በቅዱሳን ሕይወት ውስጥ ከሞት በኋላ ያለው ለውጥ የነፍስና የሥጋ መለየት ብቻ ነው። አይደለም ከእግዚአብሔር መራቅ አለ፣ አይደለም ጸሎት መቋረጥ አለ፣ አይደለም ከህብረት መወገድ አለ የሚል ካለ እሱ ነው መጽሐፍ ቅዱሳዊ ጥቅስ ሊሰጠኝ የሚገባው። እኔ ግን እንዲህ ነው ማምነው። ምን ብዬ? አንድ ክርስቲያን ጻድቅ በሕይወቱ ክርስቶስን የመሰለ ሰው ሲሞት፣ በቃ ክርስቲያን ሲሞት የነፍስና የሥጋ መለየት ብቻ ነው የገጠመው። እንደውም ከፍሎ ከማወቅ ወደ ተሻለ እውቀት ሄዷል። ለምን? ወደ አምላኩ ሄዷልና ሐዋርያው እንደሚል ወደ አምላኩ ነው ሄደው፣ ጸሎት አላቋረጠም። ስለዚህ ልዩነት የለም። ልዩነቱ የነፍስና የሥጋ መለየት ነው። ጸሎት ደግሞ የነፍስ ነው። ማስረጃ አሁን የጠቀስነው ጥቅስ ላይ የታረዱ ነፍሳት ከመሰዊያው በታች አየው ሲጸልዩም ሰማው ይላል። ምን ብለው? እውነተኛ ጌታ ሆይ እስከ መቼ አትፈርድም? ደማችንን በምድር በሚኖሩት ላይ እስከ መቼ አትፈርድም እያሉ ሲጸልዩ አይተናል። ስለዚህ የመጣው ለውጥ የነፍስና የሥጋ መለየት ብቻ ስለሆነ አይ ጸሎት ተቋርጧል፣ ስለ ሌሎች ሲሆን ጸሎት ተቋርጧል የምትሉ ካላችሁ መታችሁ ማስረጃ ልትሰጡን የሚገባው እናንተ ናችሁ። እኛ ግን የመጣው ለውጥ የነፍስና የሥጋ መለየት ብቻ ስለሆነ እሱ ደግሞ ስለ ሌሎች መጸለይን የሚያስቀር ስላልሆነ እኛ የቅዱሳን ጸሎት ቆሟል በምድር ብቻ ነው ብለን አናምንም ማለት ነው። ውሸት ያላችሁ መግባት ትችላላችሁ። እኔ እዚህ ጋር አለው። ዳጊ ከሰራልን መቀጠል ትችላለህ፣ ካልሰራልን ሌላ ሰው ይግባ። አሁን ይሰማል? እኔ እንጃ ኔትወርክ እኔ አላውቅም ምን እንደሆነ ሆኖም አያውቅም። ይሰማል? ይሰማል አሁን? አዎ። አይ ይኸውልህ እኔ ነገርኩ መጀመሪያም ነገር ያለው ስገባ ያን ያህል ስለ መጽሐፍ ቅዱስ እውቀት ኑሮኝ አይደለም፣ ግን ደግሞ ይህንን ነገር ማወቅ ስለምፈልግ ነው። ላይክ ማወቅ እንድታስተምረኝ ስለፈለግኩ ነው እንጂ ላይክ መሞገትም እንትን ማለትም ፈልጌ አይደለም። ይሄ ነገር ነው ከመጽሐፍ ቅዱስ ላይ ተጽፏል አልተጻፈም፣ አለ የለም፣ ካለም እንድታሳየኝ ገብቷል። ላይክ ለዛ ነው የጠየኩ እንጂ እንትን አይደለም፣ ለመሞገትም አይደለም። ቅድም መሞገት አንተ በፈለግከው በጠየቅከው ምናምን ስላልከኝ ነው። ላይክ እሱን ለማወቅ ነው እና ጨርሻለሁ። እናመሰግናለን መተህ ስለጠየቅ። እኛም ልናብራራ የምንገደደው የሚኖርብን ኧረ አላጠፋህም፣ አካሄድ ነው ያወራሁት እንጂ አላጠፋህም። እናመሰግናለን። እና ልናብራራ የሚገባው ከመጽሐፍ ቅዱስ ያገኘነውን እውነት እና ምናምነውን ነው። እና እናንተም መታችሁ ስትጠይቁን የእኛን እምነት ለመስማት አንድ የእኛን እምነት ከመጽሐፍ ቅዱስ የተጣላ የተጋጨ ነው ብላችሁ ካመናችሁ ደግሞ ከተጋጨው የመጽሐፍ ቅዱስ ሐሳብ ጋር እያነጻጸራችሁ ልታሳዩን። ያ ካልሆነ ግን እኔ ስለማላምን የለም ማለት ነው የሚሆን አይነት ከሆነ እኔ አልከራከርም። እሱ ያንተ እምነት ነው፣ እንደተመቸህ እመን። ምክንያቱም ክርስትና ግዴታ አይደለም፣ ነፃ ፍቃድ አለው። የመረጥከውን ተከተላለህ። አይደለም እኛ እዚህ ጋር ያለን ሰዎች ይቅርና ክርስቶስ ሞቶልህ ሲያበቃ ብትወድ ተከተለኝ ያለው። ሞቼልሃለሁ ግዴታ ነው አይደለም ያለው። ስለዚህ እኛም እምነታችንን በግዴታ ሳይሆን በውዴታ ነው ልናስተምር ልናሳይ የሚገባው። ዋናው ነጥብ ግን ምንድነው? የቅዱሳን ምልጃ ብለን ስናምን ከምን አንጻር ነው ምናምን የሚለውን አሳይተናል። ይሄን ትምህርት የሚጋጭ የመጽሐፍ ቅዱስ ጥቅስ ካለ እኛ ያነሳ ነው ያልሆነ ፍቺም ከሆነ እንዳላችሁትም ውሸት ከሆነ ገብታችሁ ይሄው ውሸታችሁ ይሄ ነው፣ መጽሐፍ ግን የሚያስተምረው ይሄ ነው ብላችሁ ማሳየት ትችላላችሁ። እኛም እዚህ ያለን። እሺ እናመሰግናለን ዳጊ፣ እግዚአብሔር ያክብርልን። ወደ ዋናው ሐሳብ ገብተን እንወያይ። እሺ መልካም። እሺ ስለዚህ አሁን ከዚህ በኋላ በቻልነው አቅም ምንድነው ፕሮቴስታንት ወንድሞች በእርሱ ነው የምንሄደው ማለት ነው። ምንድነው ጥያቄ ያለኝ ምናምን ብለን ትንሽ ከውይይቱ ድባብ እንዳንወጣ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብላችሁ የምታምኑ ካላችሁ ትገባላችሁ፣ እድል እንሰጣችኋለን። ከዛ በኋላ
በመጽሐፍ ቅዱስ የማስረጃ ከኛ ጋር ተወራላችሁ እና ገብታችሁ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ብላችሁ ማሳየት የምትፈልጉ ፕሮቴስታንት እህቶች ወንድሞች አንዳንድ ቁጥር ጻፉልን አስገባችኋለሁ። እስከዛ ወንድሞችን ሰላም እንበል። ዮኒ ፓፓ እንዴት ነው ወንድማችን? እንዴት ነው? ሰላም ብያለሁ። ኢዮባ፣ ሳሚ፣ ተመስገን፣ ቶኒ፣ መምህር ድል በድል ሁላችሁንም ሰላም ብያለሁ። ከታች መላችሁ ኦኬ። ዮኒ እንኳን ደህና መጣ። ድሉ ወይዬ ዲያቆንዬ እንዴት ናችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? ላይም ያላችሁ ኢዮብ፣ ሳሚ፣ ዮናስ፣ ፓፓ እንዲሁም ደግሞ ከታች ያላችሁ ወንድሞች እህቶች እንዴት ሰነበታችሁ? ሰላም እግዚአብሔር ከኔም ከናንተ ጋር ይሁን። አለው እየተማርኩ ነው እንግዲህ እኔስ ትንሽ እንትን ይለኛል። አሪፍ ግን የኢዮብን ነገር ግን አጠንክረን እንትን ማለት አለብን። ኢዮብ እውነቱን ነው። ምክንያቱም ለልጁ ማስረዳትኛ ይተበቀብን። አንዳንድ ጊዜ በሰማይና በምድር ያለው የቤተ ክርስቲያን አካል ከሆነ ቦታ ላይ ክራክ አድርጎ ከልቷል ካልነ ያ ከላ ብለን የምናስብ በቃ ያ ነገር ተቋርጧል ብሎ የሚያስብ ሰውዬ መቋረጡን ማስረጃ ሊሰጠን ይገባል። ስለዚህ ስለዛ ሰው የቀጠለበት ሁኔታ እኛ ማብራራት አይተበቀብን። ራሱ አይ በዛ ላይ ቆሟል የቆመበት ቦታ ይሆንነት ብሎ እስካላሳየ ድረስ ማለት ነውና አሪፍ ነው። በርቱ፣ ተባረኩ አለሁ። እሺ ድሉ እናመሰግናለን። ኦኬ ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው ብላችሁ መታምኑ ፕሮቴስታንቶች ወንድሞች ካላችሁ እናስገባችኋለን፣ ከእናንተ ጋር እንወያያለን። እግዚአብሔር መንፈስ ቅዱስ ይርዳል እና አንዳንድ ቁጥር ጻፉ ባለው ቦታ ላይ እናስገባችኋለን። እሺ ብሉ የሚል አካውንት ይሰማል? ይሰማል። እሺ ወንድማችን ከየት ቤተ እምነት መጣ? የሙሉ ወንጌል አስተምሮ አንቀጽ ከሚቀበሉት እምነት ነው። ፕሮቴስታንት ማለት ነው። እሺ አንድ ጊዜ ማይከል ነው። እሺ ቤሊ ይሰማል? አቤት ፈለገ። እሺ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብዬ አምናለሁ ብለህ አንድ ቁጥር ጽፈህ ያለናል። የትኛው ትምህርት ነው ከመጽሐፍ ቅዱስ ውጭ? ቤሊ እየጠበቅኩ ነው። አይ ያው ነው አሁን እየተነጋገርንበት የነበረው ወደ ፍጡር መንፈስ ያለ ሲል ቤሊ በነገራችን ላይ ከዚህ በኋላ እኔ አንድ ምነግርህ ነገር ገስ ላይ የምናስገባ በቻልነው አቅም ልክ እንደኛ የሆነ ፖሌቶን እንድትወያይ በፍቅር ነገሮችን ለመውራት እንዲመች ነው እንጂ የትም የምትከፍተው አፍህን መተህ እዚህ እንድትጸዳዳበት አይደለም። ስለዚህ በቻልከው አቅም ልክ እንደኛ ቶንህን ዝቅ አድርገህ ስርዓት ባለው መልኩ የምታወራ ከሆነ ታወራለህ። ከዛ ውጭ ግን ቃል የምገባልህ ነገር ከዚህም በኋላ ለተከታታይ በመከፍታቸው ነገሮች ላይ አትገባም። ገብተህ ግን ሀሳብ መስጠት የምትፈልግ ከሆነ ገብተህ ግን በእውቀት መሞገት የምትፈልግ ከሆነ ግን እንደ ማንኛውም ፕሮቴስታንት ስርዓት ኖሮ ፖላይት ሆነ ትወያያለህ። ከዛ ውጭ ግን የትም የለመድከውን አይነት ንግግር እዚህ መተህ እንድትናገር አልፈቅድም። ደግሜ ያላስጠነቅቅህም። ትምህርቶቹን ጥቀሳውን ኦርቶዶክስ ቤተክርስቲያን ከመጽሐፍ አዎ እኮ እሱን ነው እኮ የምነግርህ። አሁን ለምሳሌ ወደ ፍጡራን መንፈስ የጸለያለ ወይ ይጸለያል ወይ? እሱን ይንገረኝ። እሺ ሰው ወደ ፍጡራን የሚደረግ ጸሎት ከመጽሐፍ ቅዱስ ውጭ ነው ብለህ ታምናለህ ወንድማችን አይደል? ወደ ፍጡራን መንፈስ ማለት ነው። ወደ መንፈሳቸው የጸለየ ካለ ያሳየኝ። እሺ በጣም ጥሩ። ወደ ፍጡር መጸለይ እንደማይቻል የሚናገር የመጽሐፍ ቅዱስ አንቀጽ አለ። በትእዛዝ መልኩ መጽሐፍ ቅዱሳችን ላይ ወደ ፍጡር ማንም የትኛውም ሰው መጸለይ እንደሌለበት የሚናገርበት የመጽሐፍ ቅዱስ ክፍል አለ። ወደ ፍጡር መንፈስ የምትጸልዩት ለምንድን ነው? ከመጽሐፍ ቅዱስ አስረዱኝ ነው። ምንም ሽሽት አያስፈልግም። ምንም ሽሽት አይደለም። አሁንም ልክ እንደዚህ ይኸውልህ እንዲህ በአፍ የምትጸዳደውን ነገር አቁም። ነግሬሃለሁ። የጠየቅኩህን በስነ ስርዓት ብቻ ነው። አትሳደብ፣ ዳቆን ኡስታዝ አትሳደብ። ታች ወረድ በቃ
እንዲህ አይነት የመንደር ወሬ ከሚያወሩ ሰዎች ጋር ምንም ቁጭ ብሎ ማውራትም አያስፈልግም። አለቀ። ወንድማችን ቤሊ ትልቅ ሰው ነህ። እግዚአብሔር በሚያውቀው 2 ፀጉር ያበቀልክ ትልቅ ሰው ነህ። ግን በዚህ እድሜ በጣም እንጃ ማለት በጣም ያንተ በጣም የልጅ የሚሆኑ እንኳን ሰዎች ትንንሽ ህፃናት የማያደርጉትን አይነት ምግባር ነው የምታሳየውና በአንተ ልክ ደግሞ እኛ መውረድ አንችልም። ስለዚህ ከዚህ በኋላ ኮሜንት ሴክሽን ላይ የምትፈልጋቸውን ጽሁፎች እየጻፍክ መሳተፍ ትችላለህ። ምክንያቱም አንተ ገስ ላይ በገባህ ቁጥር ኢቨን ፕሮቴስታንት የሆኑ ሰዎች ራሱ የማያሳዩትን ማነር ነው የምታሳየው እና በቃ ይሄ የለመድክበትን ቦታ ጀስ እንደፈለክ መሆን ትችላለህ። እዚህ ግን ከይቅርታ ጋር ከዚህ በኋላ አናስገባህም ቤሊ። ከዚህ በኋላ በፍጹም ይቅርታ በስነስርዓት እወያያለሁ ብለህ ኮሜንት ሴክሽን ላይ እስካልጻፍክ ድረስ በምንም ታምር አናስገባህም። ብትገባም የሆነ የተሻለ እውቀትም ስለሌለ ማለት ነው ብዙ አይጠቅምም። አንተ ባትናገር ይሻላል። የሚያውቁት ፕሮቴስታንቶች መጥተው ቢያወሩ ይሻላል። ኬሱን ያስቀደምኩት አውቄ ነው። መልካም እሺ። ብሉ የሚል አካውንት ይሰማል? አቤት ፈለጋለሁ። እግዚአብሔር ይመስገን። ማንን በል ስሙ ብሉ በሚለው ብንይዘው ምናልባት ብሉ ምንድን ነው ወይ ማለት ችግር አለው? ያው የአካውንቱ ውይይቱ ላይ ትኩረት ብናደርግ ብሉ ምንድን ነው? ብሉ ምንድን ነው? አይ ጀስት ደስ ስለሚለኝ ከለሩ ለዛ ነው እንትን አሁን ሰማያዊ እያለን ቀለም እየጠራን የካዲስኮ ቀለም ደስ አለኝ በለኝ፣ ችግር የለውም። ደስ አለኝ በለኝ ወንድሜ። ለምን ትክክለኛ ስምናት ነገር ነው? ምንድን ነው ችግሩ? አይ ፐርሰናል ነው ብዬ ነው። ግዴታ ከሆነ ችግር የለውም ማለት እኔ ግን ችግር የለውም ወንድማችን እላለሁ። ችግር የለውም። እሺ ወንድማችን እንኳን ደህና መጣ። ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብዬ አምናለሁ ብለህ አንድ ቁጥር ጽፈህልናል። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት ምንድን ነው? ትምህርቱን አንሳለን። እሺ አመሰግናለሁ ስለሰጣችሁኝ እድል። ያው ሁላችንም እንደምናውቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ድነት ላይ በተመለከተ የሚሰጥ አስተምሮ አለ፣ ዋና ትምህርት ማለት ነው። ለምሳሌ ከዛ ውስጥ አንደኛው እምነት ነው፣ ከዛ ጥምቀት ነው፣ ከዛ ቅዱስ ቁርባን መውሰድ ነው፣ ከዛ ደግሞ ሜሮንን መውሰድ ነው፣ ከዛ መልካም ስራ መስራትና እስከ መጨረሻ መጽናት ነው። እነዚህ ላይ ጥያቄዎች አሉኝ። ከመጀመሪያው ለመጀመር እምነት ላይ ያመነ የተጠመቀ ይድናል። ጥያቄ አይደለም እንድታቀርብ ኢንቫይት ያደረግን። ሀሳቡ ግልጽ ከሆነልህ ይህ ትምህርት ከመጽሐፍ ቅዱስ ውጭ ነው ብለህ ፕሩፍ እንድታደረግ ነው። ከዛኛ ደግሞ መጽሐፍ ቅዱስ እንደሆነ እንድናረጋገጥ ነው እንጂ ጥያቄና መልስ አይደለም። ላይቭ ስትሪም መርሃ ግብሩ ሰው አንተ ምንድን ነው የምታደርገው? የኦርቶዶክስ ቤተክርስቲያን ለምሳሌ በሳሊቬሽን በነገረ ድነት ዙሪያ ያላት ትምህርት ፈጽሞ ከመጽሐፍ ቅዱስ ውጭ ነው። ኦኬ ከመጽሐፍ ቅዱስ ውጭ ነው ካልከን ምን ብለን የምናስበው ትምህርት ነው ከመጽሐፍ ቅዱስ ውጭ? እሱም በመጽሐፍ ቅዱስ የማስረጃ ታሳየናለህ። ስተት ነው። እኛ ደግሞ መጽሐፍ ገባኝ። ምናልባት ተሳስቼ ከሆነ ይቅርታ። ገባኝ። ተሳስቼ ከሆነ ይቅርታ። ለመናገር የፈለግኩት ምንድን ነው የህፃናት ጥምቀት ላይ ያላት አስተምሮ ትክክል ነው ብዬ አላምንም እና እናንተ ደግሞ በዚህ ላይ እንድትመልሱልኝ ነው ጥያቄ። የመጀመሪያው ጥያቄ ነው ወንድም። አሁንም ጥያቄ አይደለም። አሁንም ነገሮችን ግልጽ እንዳደርግልህ የምንናገራቸውን ነገሮች በደምብ አንድ ቁጥር ስትጽፍም ቸኩለ ከመጻፈ በፊት ነገሮች ብታደምጥ ጥሩ ነው። ጥያቄና መልስ መርሃ ግብር አይደለም አሁን ያለን። አንተ ጥያቄ ጠይቀህ እኛ መልስ ሰተን ምናምን አይደለም የምንለያየው። ትልቁ የዚህ ላይቭ ስትሪም ዓላማ ፕሮቴስታንት የሆኑ ሰዎች ያለምንም መጽሐፍ ቅዱስ የመሰረት ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው ይላሉ። እኔ ማሳየት የምፈልገው ምንድን ነው እያንዳንዱ ፕሮቴስታንት የሆነ ሰው መጽሐፍ ቅዱስ የመሰረት ሳይኖረው ምን አይነት መሰረት መጽሐፍ ቅዱስ የመሰረት ሳይኖረው ቤተክርስቲያን እንደሚተች ለማሳየት ነው የምፈልገው። ስለዚህ የግድ በዛ መስመር ነው የምንጓዘው። እናንተ ለምሳሌ በነገረ ድነት ዙሪያ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ስትል ከመጽሐፍ ቅዱስ ውጭ ለመሆኑ መጽሐፍ ቅዱስን ጠቅሰ ማስረጃ ሳይተ ነው የምንቀጥለው ወንድማችን። ኦኬ ትንሽ ችግር የለም። አሁንም ለማስተካከል ያመነ የተጠመቀ ይድናል ይላል። ህፃናት ደግሞ ሳያምኑ ነው የሚጠመቁት። ይህ አስተምሮ እንዴት ይታያል?
ምናልባት ግልጽ ነኝ አሁን? ጥያቄ ነው አሁንም እየጠየቅን ያለው ወንድሜ። የህፃናት ጥምቀት መጽሐፍ ቅዱስ አይደለም ብለህ ታምናለህ አይደለ? አይደለ ወንድማችን? አዎ። መጽሐፍ ቅዱስ እንዳልሆነ ፕሩፍ አድርገልን። የመጽሐፍ ቅዱስ ማስረጃ ታመጣና ህፃናት ፈጽሞ እንደው ጥምቀትን መጠመቅ እንደሌለባቸው ኦኬ፣ ገና ህፃን ሆኖ ማለት ነው አምነው ከዛ በኋላ መጠመቅ እንዳለባቸው ከህፃናት ጋር ተያይዞ ያለህን ሀሳብ የሚያንጸባርቅ አንድ የመጽሐፍ ቅዱስ ጥቅስ ጠቅስልናለሁ። ከዛ በኋላ እኛ ደግሞ እናስረዳለን። እሺ ተወዳጆች፣ በጣም ይቅርታ ዛሬ ጨጓራዬን ስለታመምኩኝ ነው ትንሽ ፊቴን ከስከስ ያደረኩት። በጣም ይቅርታ እና ወንድማችን በዛ መልክ ቀጥል። ሌሎችም ደግሞ የምታነሳቸው ትምህርቶች ሲኖሩ ለምሳሌ ይሄን ሀሳብ ስንጨርሰው ሌሎችም አይ ለምሳሌ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ስትለን ከመጽሐፍ ቅዱስ ውጭ እንደሆነ ፕሩፍ ታደርግልንና እኛ ደግሞ መጽሐፍ ቅዱስ እንደሆነ እናሳያለን። እዮባ ቀጥል ብሉ ጋር ይሰማል? አዎ ይሰማል። እዮባ አለ? ጠራኝ እንዴ? ያ ቀጥሉ ከብሉ ጋር። እሺ አልሰማውም ነበር ሀሳቡና ቀጥል ወንድማችን። አመሰግናለሁ። ዮ የእኔ ጥያቄ ምንድነው? መጽሐፍ ቅዱስ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ቤተክርስቲያኒቷ አስተምሮ ደግሞ ህፃናት ይጠመቃሉ ሳያምኑ። ያመነ ስለሚል ቀድሞ ያስቀመጠው ያመነ የሚለውን ስለሆነ ህፃናት የቱ ጋር አምነው ነው ተጠመቁ ብለን ይህንን እምነት የምንይዘው ነው የመጀመሪያ ጥያቄ። ህፃናት አያምኑም ነው ያንተ ሀሳብ አይደለ? የሚል አለ ሮሜ ምዕራፍ 10 ቁጥር 17 ላይ ያልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ስለሚል ሰው የሚያምነው የእግዚአብሔርን ቃል ሲሰማ ነው። የእግዚአብሔር ቃል ደግሞ የሚሰማው በተላኩ ሰባኪዎች ነው። ህፃናት ደግሞ ምን አይነት ትምህርት ሰምተው ነው ያመኑት ነው የኔ ጥያቄ። ካመኑ በኋላ ነው የሚጠመቁት ስለሚባል ማለት ነው ትምህርት። በጣም ጥሩ። ስለዚህ ካመኑ በኋላ ባይዘ እንትኑን ያነሳቸውን እየተቃረንኩ አይደለም፣ አንዳንድ ሀሳቦችን ሁሉንም እየተቃረንኩ አይደለም ለማለት ነው። መስማማበት ይኖራል፣ እነግርሃለሁ። እሱን ምንድነው ያለ እምነት ጥምቀት የሚለውን እስኪ አንዱን ጥቅስ ንገረኝ። ሮሜ አምኖ መጠመቅ እንዳለባቸው 17 ላይ ምን ይላል? ሰዎች የሚያምኑት ተሰብከው ነው። ተሰብከው የሚሰበክ ያኛው ኦኬ። ማርቆስ 16:16 አምኖ መጠመቅ አለባቸው የሚለው ማርቆስ 16:16 ያመነ የተጠመቀ። እሺ ጥሩ ሐሳብ። ማርቆስ 16 ያመነ የተጠመቀ ይድናል ይላል። ቀጥሎ ያለው ምንድነው? ያላመነ ግን ይፈረድበታል። ስለዚህ ህፃናት ይፈረድባቸዋል? አይፈረድባቸውም እንዴ? ለምን? አንደኛ አያምኑም ብለኸኛል። ሁለተኛ ደግሞ መጽሐፉ የሚለው ያላመነ ይፈረድበታል ነው። ማያምኑ ከሆነና የማያምን የሚፈረድበት ከሆነ ህፃናት ለምን አይፈረድባቸውም? እሱ ሌላ ትምህርት ነው። የኔ ጥያቄ ግን ያመኑት ናቸው የሚጠመቁት ነው። እሱ ሌላ ትምህርት ነው። የህፃናት ጉዳይን በተመለከተ ሌላ ትምህርት ነው። የጠየቀኝ የህፃናትን እኮ ነው። ህፃናት ለምን ይጠመቃሉ? ለድህነት ለምን ይጠመቃሉ ነው። አንተ ያነሳው ሀሳብ ራሱ ነው አመጣውልህ። ለምን አንተ ጋር ሲመጣ ሌላ ይሆናል? ህፃናቱ አያምኑም ብለኛል፣ ያላመነ ደግሞ ይፈረድበታል ብሏል መጽሐፍ ቅዱስ። ሰው ይፈረድባቸዋል ነው የኔ ጥያቄ። ህፃናትን በተመለከተ ያለው ትምህርትና ያመነ ሰው ነው የሚጠመቀው የሚለው ነገር እንዴት እንደተገናኘ አላውቅም። ወይኔ ተሳስቼ ሆነ አላውቅም። አንተው እኮ ነው ያገናኘው። ገና ሲጀምር ምን ብለህ መሰለህ የጠየቀኝ? መጽሐፍ የሚለው ያመነ የተጠመቀ ይድናል ነው። የኦርቶዶክስ ቤተክርስቲያን ደግሞ ህፃናትን ታጠምቃለች፣ ህፃናት አያምኑም። ይሄ እንዴት ይታያል? ይሄን ከመጽሐፍ ቅዱስ አንጣና አሳየኝ አልከኝ። እኔም ደግሞ ምን አልኩ? ህፃናት አያምኑም ወይ አልኩ። አዎ አያምኑም።
ማስረጃ ብለ ሮሜን ጠቀስክልኝና ካላመኑስ ማነው ካልሰሙስ እንዴት ያምናሉ? ለመስማት ደግሞ ሰባኪ ያስፈልጋል አልከኝ። ልክ ነህ አልኩኝ። እስማማለሁ ያልኩት ሐሳብ ይሄ ነው። አዎ ለማመን መጀመሪያ መሰበክ አለበት። ለመሰበክ ደግሞ የሚሰብከው የተላከ መሆን አለበት። እስማማለሁ ይሄ። ከዛ እኔ ምን ብዬ ጠየቅኩ? እምነት ማነው እምነት ከዛ ጥምቀት ብሎ ያዘዘውን ጥቅስ ንገረኝ አልኩ። ይህንንም ፈልጌው ነው በጠቅስልኝ ማርቆስ 16 ነበረ። እሱንም ስትጠቅስልኝ ምን አይነት ሐሳብ አነሳውልህ? ያመነ የተጠመቀ ይድናል ይላል ስትለኝ፣ አዎ ቀጥሎ ያለው ሐሳብ ምንድነው ስለ ያላመነ ይፈረድበታል ሚል ነው አልከኝ። ሕፃናት አያምኑም ብለኸኛል። ስለዚህ ይፈረድባቸዋል ወይ ስለ አይፈረድባቸውም አልከኝ። ለምን አልኩ። አሁን ሌላ ጥያቄ ነው አልከኝ። ሌላ ጥያቄ አይደለም። ሲጀምር ሕፃናት ብለን የጀመርከው እኔም ስጠይቅ እዛው ሕፃናት ላይ ነው የጠየቅኩ። ትመልስልኛለህ? ብሉ ወንድማችን የለውም እንዴ ሰዎች? ይቅርታ ሚውቱን አልከፈትኩትም ነበረ። እሺ ልቀጥል? አዎ መልስልኝ የጠየቅኩ። አዎ ሕፃናትን በተመለከተ ሌላ ትምህርት ነው ያልኩ። ምንድነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ስለሚል ሕፃናትን በተመለከተ ኤክሴፕሽናል ኢሹ ነው፣ የተለየ ምክንያት ነው ያለው። ሁሉም ቦታ ላይ ለምሳሌ ማቴዎስ 28 ላይ ስንሄድ አጥምቋቸው አስተምሯቸውና አጥምቋቸው ነው የሚለው። ስለዚህ ሕፃናት የቱ ጋር ነው የሚማሩት ነው የኔ ጥያቄ። የሕፃናት ትምህርት በተመለከተ ኤክሴፕሽናል ኬዝ ነው እሱ። እሺ የሕፃናት ትምህርት ኤክሴፕሽናል ኬዝ ነው አልክና እኔ ስጠይቅ የሕፃናቱን አይ ይሄ እኮ ያነሳሁት ሐሳብ አይደለም ብለህ ነበረ። ያነሳው ሐሳብ መሆኑን ራስ መሰከርክ ማለት ነው። ጥሩ ነው። የሕፃናት ሐሳብ ኤክሰፕሽናል ነው ብለኸኛል። ጥምቀቱ ማነው እምነቱ ነው ኤክሰፕሽናል የሆነው አይደለም? አቤት ጥምቀቱ ሳይሆን የሕፃናት ኬዝ ኢሹ ራሱ ሕፃናት በተመለከተ ወደ መንግስተ ሰማያት ነው የሚገቡት ወይም አይደለም? ከጥምቀት ጋርም አናገናኛቸውም፣ ከእምነት ጋርም አናገናኛቸውም፣ ከመልካም ስራም ጋርም አናገናኛቸውም፣ ከቅዱስ ቁርባን ጋርም አናገናኛቸውም። የነሱ ስፔሻል ኬዝ ነው። መጽሐፍ ቅዱስ ሌላ አስተምሮ አለው። እሱ ግን ማቴዎስ 28 ላይ የትም ቦታ ላይ ሕፃናት ቅዱስ ቁርባን ሲወስዱ አናይም። ሕፃናት መልካም ስራ ሲጠበቅባቸው አናይም። እሺ እንዲህ አናይም ሳይሆን ያላየናቸው ብዙ ምናምናቸው ነገሮች አሉ። አናይም የሚለው ፈጽሞ ልክ ሐሳብ አይደለም። ይሄን ቅድምም ተናግሬዋለሁ። ይሄ አካሄድ ከመጽሐፍ ቅዱስ የተጋጨ ነው። እንዲህ ስላላየን እንዲህ አናደርግም፣ እንዲህ ስላላየን እንዲህ ስላልሰማን አናምንም የሚሉ አካሄዶች መጽሐፍ ቅዱሳዊ አይደሉም በጠቅላላው። ለምን ካልከኝ ቅድም ያነሳውልህን ሐሳቦች አነሳልሃለሁ ማለት ነው። ቅድም የተጠየቁ ጥያቄዎች ያልተጻፉ ምታምናቸው ማለት ነው። ያልተጻፉ ምታምናቸው ካሉ ሁሉ ነገር ይጻፍልኝ የሚለው አካሄድ ልክ አይሆንም ማለት ነው። የኔ ጥያቄ ምንድን ነው? ሕፃናት ኤክሰፕሽናል ናቸው አልክ። ምን ላይ ስለ እምነትም ጥምቀትም ቁርባንም ሁሉም ነገር ላይ ኤክሰፕሽናል ናቸው አልከኝ። ማስረጃ አለ? በአስተምሮትም ቃል በቃልም አልተጻፈልንም። በሁለቱም መንገድ በአስተምሮትም ቃል በቃልም ይሰማል። ዮባ ውስጥ ላይ እኮ ነው እንዴ? የወጣው መስሎኝ እኮ ነው። አስገቡኝ ያልኩ አንድ ብዙ እሺ ጌታ ልትቀበል ነው እንዴ እንዳትሉኝ። እሺ ባጭሩ የጠየቀው ጥያቄ ምንድን ነው? ስራ ላይ ሆኜም ነው እያወራሁ ያለሁትና አጠራጠር ላድርገው። ሕፃናት ታጠምቃላችሁ መጽሐፍ የሚለው ያመነ የተጠመቀ ነው። ሕፃናት ደግሞ አያምኑም። ስለዚህ እንዴት ታጠምቃላችሁ የሚል ጥያቄ ነው የጠየቀው። እምነት ለሕፃናት ብቻ ሳይሆን ለአእምሮ ህሙማንም ሲጀመር ኤክሰፕሽናል ነው ማለት እንዲህ ካላረጋችሁ እንዲህ አትሆኑም ብለን የማንላቸው ማለት ነው። ካላመናችሁ ልንላቸው አንችልም። ምክንያቱም ለማመን አንተ እንዳልከው ምን ያስፈልጋል? መስማት ያስፈልጋል፣ ማስተዋል ይፈልጋል። አዎ ይሄ ነገር እንዲህ ነው እቀበለዋለሁ፣ አይ ይሄን ነገር እንዲህ አይደለም አልቀበለውም ማለት ያስፈልጋቸዋል ማለት ነው። እነሱ ደግሞ ከዛ ነፃ ናቸው።
ማለት እንዲህ ሊባልላቸው አይችልም ማለት ነው። ሶ እኛ ህፃናትን የምናጠምቀው ለምንድን ነው? ከእግዚአብሔር ጸጋ ተካፋዮች እንዲሆኑ። ያለ እምነት ይቻላል? አዎ። ህፃናት እምነት አይጠየቅም ማለት ለህፃናት እምነት አይጠየቅም። ምክንያቱም አንተ ራሱ እንዳልከው ኤክሰፕሽናል ነው። ያ ክፍል ግን ሮሜ ማነው ማርቆስ 16 ግን የህፃናትን ጥምቀት ወይም የሚከለክል ነው ወይም ደግሞ ባለማመናቸው የሚያስፈርድ ነው ወይ ካልክ አይደለም። አንተ ነው ስጠይቅ ምን ብለኸኛል? ያላመነ ይፈረድበታል ይላልና ህፃናት ይፈረድባቸዋል ስለ አይፈረድም ብለሃል። ሶ ያመነ የሚለው ህፃናትን አይመለከትም ማለት ነው። ጥምቀቱ ማነው ፍርዱ ካልተመለከታቸው እመኑ የሚለው ራሱ ሊመለከታቸው አይችልም። ምክንያቱም ለማመን ራሱ ምን ያስፈልጋል? አማኝ መሆን ወይም ለማመን የደረሰ መሆን አለበት ማለት ነው። ያ በሌለበት እመኑ ብለህ ልትላቸው አትችልም ማለት ነው ለጥምቀት እንዲበቁ። ከዛ አንፃር ህፃናትን የሚመለከት አይደለም። ህፃናትን የሚከለክል ጥቅስ የለም በአጠቃላይ። እሺ ዮባ፣ ወደ ሁለተኛው ጥያቄ መሄድ እችላለሁ? እዚህኛው ላይ ግን ህፃናትን ይከለክላል ብለህ የምታስብ ከሆነ እንድትነግረኝ እፈልጋለሁ። አዎ ማለት እንትን ሆነ ክርክር እንዳይሆን እኔ ያመነ ስለሚል አምኖ ነው ሰው የሚጠመቀው የሚለውን ኮንሰፕት ነው ያለው ብዬ ማምነው። አንተ ደግሞ ጸጋን ለመቀበል ኤክሴፕሽናል ኢሹ ነው። ለምሳሌ የአእምሮ ህመማንም ሊሆን ይችላል፣ የታመሙ ሰዎችም ህፃናትንም አይከለክልም የሚል ምክንያት ነው የሰጠከኝ። እንግዲህ ምን ሐሳብ በልዩነት ይዘን አቤት ያመነ ሲል እኔ ኤክሰፕሽናል ነው አልኩኝ፣ ህፃናትን አይመለከትም አልኩኝ። ያላመነ ሲልስ አንተ ህፃናትን ይመለከታል ማለት እሱ ሐሳብ አልገባኝም እውነት ለመናገር። እኔ አሁን ቀጥታ ያመነ የተጠመቀ የሚለውን እኮ ነው። ቀጥሎ ያለው ንባብ ምንድን ነው? ያመነ የተጠመቀ ካለ በኋላ ያላመነ ይፈረድበታል አይደል? አዎ። ስለዚህ ያላመነ የሚለው ህፃናትን ይመለከታል ነው እኔ ያልኩህ እኮ። ግልጽ አይደለም አሁን? አዎ አሁን እሱን እኮ አላሳመነኝም አልከኝ እኮ። እኔ እሱን የህፃናት ኢሹን እዚህ ውስጥ አንከትም። ራሳቸውን አውቀው ሙሉ ሰው ሆነው ወንጌል ደርሶላቸው በህሊና ፍርድ የሚፈረድባቸው አሉ፣ ወንጌል ሳይሰሙ ግን ወንጌል ሰብተው ያላመኑትን ነው ብዬ ፈታውልክ። እሱን ትርጓሜ ያመነ የሚለው ለምን አካተትክ ታዲያ አንተ? ያመነ የተጠመቀ ሲል አካተትካቸውና ህፃናትን ያመነ ስለሚል ይኸው ህፃናትን አታጥምቁ አልከኝ፣ ወይም ማጥመቅ አይገባም ማለት ነው አልከኝ። ስለዚህ አካታቸዋል እዛ ጥቅሱ ላይ አካተትካቸውና እዛው ንባብ ላይ ያላመነ ይፈረድበታል ስለሚል በእነሱ ላይ ይፈረዳል ማለቱ ደግሞ ትክክል ስላልመሰለ አሁን ደግሞ እናውጣቸው እያልክ ነው። የምትፈልገው ቦታ ላይ ህፃናቱን ታስገባለህ፣ ማትፈልገው ቦታ ላይ ታስወጣለህ ነው የሚሆነው። አንዱ እንደሱ እኮ ነው ያልከኝ። ገባኝ። አንተ እንደሱ ነው ያልከኝ። ቦታ አይመለከታቸውም ነው ያልኩህ እኔ። ማርቆስ 16 ያመነ ሲልም ህፃናትን ካልተመለከታቸው ለምን ያላመነ ሲልም ህፃናትን አያካትትም? ለምን ካልከኝ ያመነ ሲል ማመን የሚችል ነው። ለምሳሌ ሊሰራ የማይወድ አይብላ ሲል የማይወደውን እንጂ የማይሰራውን ሁሉ እየጠቀለለ አይደለም መቼም አይደለ? አዎ። ስለዚህ ልክ እንደዚሁ ያመነ ሲል ማመን የሚችልን ነው፣ ህፃናትን አይደለም። ህፃናት ማመን የሚችሉበት ሁኔታ ላይ አይደሉም። አምናለሁ አላምንም ለማለት አልደረሱም ማለት ነው። እሺ መልካም ይቅርታ ዮሐስ ስላገኘው ነው ያቋረጥኩ ሐሳብ። አሁን ሐሳብን ይዤ አለው። ስለዚህ ህፃናት የሚጠመቁት ለመዳን ሳይሆን ጸጋ ለመቀበል ነው አረ ፖይንቱ። መች አልኩኝ እንደዛ? ማለት የነሱ ጥምቀት ከአዋቂ ጥምቀቱ ይለያል ነው? ለመዳን ነው የሚጠመቁት? አዎ የሚያድነውን ጥምቀት ነው የሚያገኙት። የሚያድነው ጥምቀት ግን እነሱ ላይ እንዴት ነው የሚሰራው ከተባለ ለምሳሌ ከሁሉ ሲወለድ አዳማዊ ማንነት ነው ያለው። ያንን አዳማዊ ማንነት የሚጥሉት ህፃናት በጥምቀት ነው። እምነት ግን እንዳትጠይቅ እነሱ ላይ ነው የኔ ሐሳብ። እምነት ሴት አለ እንዳትል ፍርድም የለባቸውም። ፍርዱን ኤክሰፕሽናል አድርገህ ፍርዱን ካነሳህላቸው በኋላ ወይም ፍርዱን አይመለከታቸውም ካልክ በኋላ
እምነቱን ግን ይመለከታቸዋል የምትል ከሆነ አንዱ ጥቅስ ላይ የምትፈልገውን እየወሰድክ ማትፈልገውን እየተውክ ይሆናል ሐሳቤ። ተውኩኝ እኮ የኔን ሐሳብ በአንተ ሐሳብ እየሄድኩ ነው። ያመኑት የሚለው ሕፃናት የሚጠመቁት አሮጌውን አዳም ለማስወገድ ነው እንጂ ለመዳን አይደለም፣ ዳግም ለመወለድ አይደለም ነው። አሮጌው አዳምን ማስወገድ እኮ ነው መዳን። አሮጌውን አዳምን ሲያስወግድ እኮ ነው እነርሱ የእግዚአብሔር ልጅነትን የሚያገኙት። ስለዚህ ሕፃናት ሲወለዱ ሕፃናት አልዳኑም ማለት ነው። እሺ አንዴ ጥምቀት የኃጢአት ስርየት ያስገኛል። ሕፃናት ኃጢአት የለባቸውምና ለነሱ የኃጢአት ስርየት አንልላቸውም። ግን የጥምቀት ትርጉሙ እሱ ብቻ አይደለም፣ ወይም የሚያስገኘን ጥቅም እሱ ብቻ አይደለም። ከክርስቶስ ጋር አንድ እንሆንበታለን፣ አዳማዊ ማንነታችንን እንገፍበታለን፣ ክርስቶስን እንለብስበታለን። ጳውሎስ ገላትያ ላይ እንዳስቀመጠው ማለት ነው። እነዚህ ነገሮች ሕፃናት ያገኙበታል። መዳን ማለት ይሄ ነው። ከዚህ ውጭ መዳን የለም። ልጅነትን ማግኘት፣ አዳማዊ ማንነትን መጣል፣ ክርስቶስን መልበስ፣ እነዚህ መዳን ናቸው። መዳን ነው ይሄ። ይህንን ያገኙበታል። ጥሩ። ስለዚህ የማይጠመቁ በ40 እና በ80 የማይጠመቁ ሕፃናት ለምሳሌ በዛ እድሜያቸው በህይወት ባይኖሩ እነሱ መንግስተ ሰማያት አይገቡም ሳይጠመቁ? እሺ ይሄ ኤክሰፕሽናል ነው። እንዴት ካልከኝ ምን ብለኸኛል? ሕፃናት ለመጠመቅ ሳይደርሱ ቢሞቱ ነው ያልከኝ አይደለ? አዎ አዎ። ስለዚህ ይሄ ኤክሰፕሽናል ነው። እንዲህ ቢሆን እያለን ስለሆነ ማለት ነው። እንዲህ ቢፈጠር እያለን ነው። ለመጠመቅ ሳይደርሱ ቢሞቱ ሲጀመር መሞታቸው ራሱ የእግዚአብሔር አሰራር እንጂ የኛ አሰራር አይደለም። ይሄ ፍትሐ እግዚአብሔር ይባላል። እንደ ግል ምን ታምናለህ ካልከኝ አልተጻፈም። እኔ ፍትሐዊ አምላክ እንደሆነ አምናለሁ። ባልደረሱበት ሁኔታ ልክ በህሊና ፍርድ ይጠየቃሉ ያልሰሙት ብለህ ሮሜ እንደጠቀስከው፣ እነዚህም ባልነበሩበት ጊዜ ለምን አልተጠመቃችሁም ተብለው ከድህነት ይወጣሉ ብዬ አላምንም። እሺ አመሰግናለሁ ዮባ። ወደ ሁለተኛው ጥያቄ ልሂድ። እሺ ግን ፈለጋላችሁ አንድ ሰው ምንም እየተመቸኝ አይደለም። የምር ስራ እያቆምኩኝ እያወራሁ ያለሁትና እሺ ችግር የለም። ሌላ ሰው ካለ ከሌላ ሰው ጋር አዋያለሁ፣ ካለዛ ሌላ ጊዜ እመጣለሁ። ችግር የለም። ቆይ አንዴ ተሙ አላችሁ? እስኪ ገስት ላይ ካሉ ወንድሞች ካሉ አስገቧቸው። የለማ? እሺ ቀጥል። እስከዛ ነው ካስቸገርኩ ሌላ ጊዜ መመለስ እችላለሁ። ዮባ ችግር የለም። ያው በደንብ የተሟላ አይነት ወጥ የሆነ ነገር እያወራሁልህ ላይ አዎ ዲስተርብ እንዳላረግ ቴንኪው። አመሰግናለሁ። ሌላ ጊዜ እመጣለሁ። ወደ 4 ጥያቄዎች አሉ። አመሰግናለሁ። እሺ ፎሎ መልሼልሃለሁ። ፎሎ አድርገኛል። እሺ ፎሎ አድርገኛል ማለት ፈለገ መጥቷል። አሁን ማውራት ይችላል። ፈለጋ ይመቻል። ፈለጋ መጥቶ ነው ወይ ተመለስክ? አዎ ቶኒ ያለው እንትን ኢዮባ ስራ ላይ ነው እና እንትን መቀጠል ከቻልክ አንተ ቀጥል። እሺ ትንሽ አሞካል ወንድማችን መሰለኝ። ሌላ ጊዜ ልመለስ ወይስ ልቀጥል ወደሚቀጥለው ጥያቄ? ሌሎች ከመጽሐፍ ቅዱስ ውጭ ብትላቸው ትምህርቶች ካሉ አንሳቸው፣ ችግር የለውም። አሟል እንደ ፈለጋ አላውቅም። ይቅርታ ፈለጋ ሶሪ። ምን ሆነ ነው ፈለጋ? ትንሽ ጨበሬ ነው ወኛል። ትንሽ ጾም ነው ብዬ እኮ። ምን ሆንክብኝ ወንድሜ? ሌላ ጊዜ ፈለጋ። አመሰግናለሁ። ሰላም ዋሉ። እሺ ወይ በቃ አረፍታ ጨጓራ እንትን ብሎኝ ጸበል ጠጣ ነበረ፣ ግን ያው ጾም ስለሆነ ትንሽ ልቆይ ብዬ እኮ ነው። ይዋ አይ ጨጓራ ከሆነ በእርግጥ እየባሰ ነው የሚሄደውና ጸበልን ብትወስድበት አሪፍ ነው። አሙቅ ያውቃል እንደ ይዋ ጨጓራ እንዴ በጣም ኃይለኛ ጨጓራ ነው ያለብኝ። ባለፈው የታመምኩት እሱን አይደል እንዴ? የጨጓራ አሲድ ምናምን ተብዬ እኮ ነው። እና እንዴት ማለት ምን አዘዙልህ ምናምን? መድኃኒት ሰጡኝ ለ14 ቀን የሚዋጥ አንድ ዝግባ የሚያክል መድኃኒት። ከዛን ለ14 ቀን ዋጥኩት። አሲዱን ያመጣጥነዋል ማለት ነው።
አሲድ መብዛት ነበረ እና ታየው ምናልባት ይሄ ምግብ ስትበላ ቁጭ የሚል ከሆነ ቶሎ ማይፈጭ ከሆነ ማቅለሽለሽ ምናምን ካለው ሆዴ መንፋት ምናምን ነገር ካለው ሙቀት ምናምን እንደዚህ ትኩሳቶች ካሉት እንደዛ ሊሆን ስለሚችል ታየው እኔ እንኳን ምግብ እንዳልበላ ነው የሚያደርገኝ በጣም የኔ ደግሞ መጥፎና ምግብ ጭራሽ እንትን አይደለም ብዙ እንድበላ ምናምን አያደርገኝም በጣም ነው የምፈራው ምክንያቱም የሆነች ትንሽ ነገር ከቀመስኩ በጣም በቃ የኔም እንደዛ ነበረ ልክ ሆዴ ሙሉ አይነት እንትን ይለኛልና ስለሚከብድ ማለት ነው ጨጓራ ላይ ቶሎ ስለማይፈጭና ታየው ማርያምን ታየው አሁን ነው ታየው ከቻልክ ሆስፒታል እኮ መሄዱን የምፈራው ድንገት በቃ የሆነ ጨጓራዬን አሞኛል ብለው ሆስፒታል ስትሄድ ድንገት ኩላሊት ጉበት ልብ ድካም ምናምን አለብህ ይሏል እንደዚህ ነገር ከምሰማ ደግሞ አልሄድም አይ ይልቁኑ እንደውም እንደዛ ከምሰማ ብለህ በመቆየት ሌላ ነገር እንዳታመጣ ተከትሎ ብትሄድ ነው የሚሻልህ እና ተልባ ምናምን ጠጣበት አንደኛ ተልባው ሳይፈጭ ተቀቅሎ የተልባ ውሃ ይባላል አሪፍ ነው በጣም ተጠቅሜው አውቃለሁ ሁለተኛ ደግሞ ተፈጭቶ በጁስ መልክም ጠጣው ተፈጭቶ ምናምን አሪፍ ነው ያኛው በጣም ቀንዴ ነው መድኃኒት አይደል ፈልገው ፓፓ በጣም ያ አስፈሪ ነው ይሄ ቬነም ነው የሚመስለው እኮ ነጣ እንጂ ያኮ ተቀቀሉ ማለት እኮ ወፍሮ ቬነም ነው የሚመስለው ብራዘር ገብቶ እንጥል የሚይዘው እረፍት አድርግ ለማንኛውም እንትኑ ይሄ ቁጭ ማለቱ ራሱ ተጽዕኖ አለው ይበቃል እረፍት አድርጋው ፓፓ እሺ ዮባችን እኔም በጣም ማመሰግነው እግዚአብሔር ያክብርልኝ ሁላችሁንም በጣም ወዳችሁ እጅግ በጣም ነው ማመሰግነው ተወዳጆች እንግዲህ ዛሬ ቴክኒክ ችግር ነው ነገ ነገሮች ላይ ፎከስ አድርጌ በደንብ ለመውራት እንዲመቸኝ ለዛሬ ረፍት ላድርግና ነገ ቀን 4 ሰዓት ላይ ሁላችሁም እንዳትቀሩ ነገ ቀን 4 ሰዓት እንደ እግዚአብሔር መልካም ፈቃድ በፕሮቴስታንቲዝም ውስጥ ደግሞ ያሉ ሰው ሰራሽ ትምህርቶችን እያነሳን ደግሞ እንወያያለን እና ሁላችሁም እንዳትቀሩ እግዚአብሔር አምላክ የዛ ሰው ይበለን ተወዳጆች ለአሉት ተከታታይ ሳምንታት በቻልነው አቅም እንዲህ ትምህርት ነክ የሆኑ ሐሳቦችን እንዳሳለን ሌላው ማታ ያለን መርሃ ግብር ደግሞ ያው እንደምታውቁት አርብና ቅዳሜ ማታ ነው ይኖረን የነበረው ነገር ግን አርብና ቅዳሜ አሁኑ ልገባ ስለማልችል ዛሬ ማታም ጭምር ይኖረናል ማለት ነው ስፔሻሊ ወንድማችን ቤላ ሊመጣ ይችላል ዛሬ ማታ ተወዳጆች በቻልነው አቅም ኦርቶዶክሳውያን ስፔሻሊ ትልቅ ተጽዕኖ መፍጠር አለብን እንደዚህ በዓለማዊ ኮንተንት ላይ ያሉ ወንድሞች እንዲቀርቡ እንዲመጡ ማድረግ አለብን ቤተክርስቲያን ውስጣቸው ይናፍቃል ውስጣቸው ክርስቶስን ይናፍቃል እና ትንሽ አለ አይደለ ደገፍ ቀፍ የሚያደርጋቸው ሰው ይፈልጋሉ እና እንዴት ደግሞ መንፈሳዊ ኮንተንት ላይ መጣ እንዴት ታውሩታላችሁ ምናምን እንዳትሉ እሺ እኔ ተወዳጆች በደንብ በፍቅር ተቀበሉ የሚመጡትን በአጠቃላይ በፍቅር ተቀበሉ መንቃት አለብን እኛ ኦርቶዶክሳውያን እና ነገ ቀን 4 ሰዓት ላይ እንደ እግዚአብሔር መልካም ፈቃድ ሁላችንም እንገናኝ እሺ እኔ ተወዳጆች አራቶኒ ታው እኔ እኮ ገንዘቡ ብትልክልኝ አይሻለኝም ቶኒ ኦኬ እሺ ቶኒ ሰላም ሁንልን ተወዳጆች ሁላችሁም ሰላም ሁኑ እግዚአብሔር ይማሪ ፈለጋዬ እንዳቁም እንወዳለን እና ተረጋጋ አይዞ አሜን እና ምንም አትሆንም እግዚአብሔር ይርዳ እንትን ቼክ ምናምን እንደዛ ቢታረፍ ነው እየፈራ የሆነ መማለ ምናምን ይባላል አንደኛ እኔ መርፌ በጣም ነው የምፈራው
ሁለተኛ ደግሞ ሆስፒታል ቦታ ሲካሄድ ድንገት አብሮ ተጓዳኝ የሚናገሯቸው ነገሮች አሉ። እንዴ በቃ የሆነ በቃ ምንም ፌል አድርጓል ምናምን አስቧል። ድንገት አንተ ለጨጓራ ምናምን ብለህ ሄደህ ሁለቱን ኩላሊት ፌል አድርጓል። ልብህ እየሰራ አይደለም። በቃ ልብ ቀጥ ብሏል። አሁን ራሱ ድንገት ነው ልትመጣ የቻልከው እንጂ ልብ ቀጥ ብሏል ምናምን ነገር ሆነ። የሁለቱም የእጅ መገጣጠሚያዎች አይሰሩ። በቃ እግር ፓራላይዝ ሆነዋል ምናምን። አይነ በቃ በዚህ 2 ሳምንት ውስጥ ይጠፋል ምናምን። እንዴ በጣም ሆስፒታል የመርዶ ቦታ ነው። በስማ እንዴ ተስፋ ያለውማ ጸበል ቦታ እኮ ነው እግዚአብሔር። እና እኔ አንድ ጓደኛዬ ላይ ገጥሞኝ ነው። አንዳንዴ ለሕክምና ገንዘብን ብለው እንደዛ የሚሉ ሰዎች አሉ ይመስለኛል። እስፔሻሊ የጸነሱ ሴቶች ያለ ጊዜው በደንተን እየተባሉ ይሄ ምንድነው ያለ ጊዜው ደርሷል እያሉ አንዳንድ ዶክተሮች ቀዶ ጥገና እያደረጉ ያስወልዳሉ። ሆስፒታሉ የሚያስብላቸው ገንዘብ አለ። በእርግጥ ሁሉም አይደሉም፣ የተወሰኑ ናቸው። እና ሆስፒታሉ የሚያስብላቸው ገንዘብ ስላለ በጣም የሚገርማቸው ነገር እንትን ይላሉ። በቃ በዚህ ቀን ነው አሁን በዚህ ቀን ነው እንትን ማለት ያለባቸው ነው ይላል። በተለይ ደግሞ የጸነሰች ሴት ከባለቤቷ ጋር ምን ያክል ሊጨነቁ ይችላሉ ኢማጂን። ስለዚህ የተባሉትን ከማድረግ ውጭ ወደ ኋላ አይሉም። ገንዘባቸውን ይከፍላሉ፣ ኦፕራሲዮን ይደረጋል፣ ልጁ ይወለዳል ምናምን። እና አንድ ጓደኛችን እንደዚህ ሆስፒታል ሄደ። ኩላሊት አለብህ፣ ጨጓራ ምናምን፣ ልብ፣ ደም ግፊት እንደዚህ ያሉት። ልጁ አንዱንም ሕክምና ሳያደርግ ወጣ። እስካሁን ደህና ነው፣ ምንም ነገር አልሆነም። ኤኒዌይስ እንትን ላለን ቶኒ ቴንኪው በጣም ሰላም ሁንልን የኔ አባት። ፈለገ ሰላም